ተጠልፏል፣ የመጣነውም ትግሉ ስለተጠለፈ ነው የሚል ነገርም አንስተዋል። የእውነት ትግሉ ተጠልፏል ወይ? በሌሎች ኃይሎች የሚዘወር ነው ያሉም ይገልጹታል። የእናንተ ትግል የፋኖ ትግል ከበላይ የሚቆጣጠረው በረጅም እጅ የሚዘውረው አካል አለ ማለት ነው? አይ እንግዲህ ያው ምን መሰለህ መሳይ፣ እንግዲህ ትግል የከበደውም ይሁን ከዳተኛ ብዙ ምክንያት ሊደረድር ሊያቀርብ ይችላል። አንዳንዶቹ በዳውንት ድርድር ነው የገባ ነው ሲሉ ሰማለሁ። እዚህ ከአፍሪካ ህብረት ከምናምን ጋር እያሉም ይቀባጥሩ አሉ። ሌሎቹ ከህወሓት ጋር አልሰራም ብዬ ነው የወጣው ይላሉ። አንዳንዶቹ ደግሞ አይ የአማራ ጥያቄ ተመልሷል ይላሉ። ሌሎች ደግሞ በጣም የወረዱት ደግሞ ፋኖ ዘራፊ ነው ይላሉ። እውነታው ምንድን ነው ካልከኝ፣ አንደኛ የተጠለፈ ትግል የለም። የተጠለፉ እነዚህ ራሳቸው ናቸው። ኦህዴድ ብልጽግና ነው የጠለፋቸው፣ ራሳቸው ናቸው የተጠለፉ እንጂ የተጠለፈ ትግል እንደሌለ እርግጠኛ ሆኜ ነው የምነግርህ። ከዛ ውጭ ግን እነዚህ የትግሉ ጡረተኛ የነበሩና አንዳንዶቹ ሲዘርፉ የነበሩ በክዳት የሄዱት በግልጽ የምነግርህ ለትግሉ ትልቅ እፎይታ ነው የሆነው። ጡረተኞች ነው የነበሩ። አንዳንዶቹ ለትግሉ የኖሩ ሳይሆን በትግሉ የኖሩ ስለነበረ ለትግሉ ትልቅ ነጻነት ነው የሆነው። እውነት ለመናገር ይህንን መሬት ላይ ካለው ሰራዊት በተለይ አሁን እጅ ሰጠን የሚሉት በየቦታው እነከሌ ምንድን ነበረ ሂደታቸው፣ በትግሉ ላይ የነበራቸው ሚና ምንድን ነበር፣ ፋይዳ ነበራቸው ወይ ብለህ ብትጠይቅ እንኳን ደስ ያለን ሊሉ ይችላሉ። በአንዳንዶቹ ዙሪያ ላይ ማለት ምናልባት በመካከል በውዥብር ወይም ደግሞ ተሸውደው የገቡ በቁጥር የሚቆጠሩ ግለሰቦች ሊኖሩ ይችላሉ። ብዙዎቹ ግን የእውነት ነው የምነግርህ መሳይ ትግሉ ተሸክሟቸው የኖሩ ሰዎች ናቸው እንጂ የተጠለፈ ትግልም የለም። ምናልባት ድርድር የተባለውን እኔ እንደ ኮሚቴ ነኝ በበላይነት የምመራው መሳይ፣ እነሱ ድርድር እያሉ የሚያወሩት ውርደታቸው ለራሳቸው ነው እንጂ ያን የነበረውን እንትን በወቅቱ የነበሩ አካላትን መጠየቅ ይቻላል። እነዛ አካላት ትግሉን ለመገምገም የመጡ አካላት ናቸው እንጂ ስለ ድርድር የመጡ አካላትም አይደሉም። ከሆነም ደግሞ በድርጅት ደረጃ ነው የተያዘው። የዛ ኮሚቴ ሰብሳቢም የነበርኩኝ እኔ ነኝ። ነገር ግን ከዛ ፕሮግራም ላይ እንኳን ያልነበሩ ሰዎች በዳውንት ተደራድረን የመጣን የሚሉ አስቂኝ ሰዎችን ለመታዘብ ችያለሁ። ስለዚህ የተጠለፈ ትግልም የለም። የተጠለፉ ራሳቸው ናቸው። ትግሉ አሁን ባለበት ቁመና የሚመራው የአማራ ልጅ ነው። የአማራ ፋኖ ብሔራዊ ንቅናቄ ራሱን የቻለ አደረጃጀት አለው። የፖሊት ቢሮ አለው። የስራ አስፈጻሚ ቢሮ አለው። የማዕከላዊ ኮሚቴ አለው። ጠቅላላ ጉባኤ አለው። እነዚህ በጋራ የሚመሩትን ትግል ሌላ አካል እንደጠለፈው አድርጎ ማመላከት ራስን ዝቅ ማድረግና መዋረድ ነው እንጂ ምንም አይነት በዚህ ዙሪያ ላይ የለም። ኦፍኮርስ አንዳንድ ሰዎች በዚህ ላይ ብዥታ አለባቸው። ወደፊት የእነሱን ሀሳብ የምናጠራው በንግግር ሳይሆን በተግባር ነው ሊሆን የሚችለው። በተግባር የምናሳያቸው ከነገ ጀምሮ ድርጅቱ የሚሰራቸው የተቆጠሩ ስራዎች ናቸው የሚያረጋግጡልን። ሌሎቹ ግን የሚያቀርቡት ምንም ምክንያት ስለሌላቸው ፋብሪኬት አድርገው ተራ ወሬ ይዘው የመጡ እንደሆነ እንድታውቀው ለማለት ነው መሳይ።